በማህበራዊ እርዳታ የሚታወቀው ማስተር አብነት በማጭበርበር ወንጀል ተጠርጥሮ መታሰሩ እየተዘገበ ይገኛል። በጉዳዩ ዙሪያ ሰበር መረጃ ደርሶናል፣ በዝርዝር ይቀርባል። በትግራይ ክልል ከሰሞኑ በቁጥጥር ስር ውሎ የነበረው የሳልሳይ ወያኔ ፓርቲ አባል በዋስ ተፈቷል። የተከሰሰበትም ህገወጥ የጦር መሳሪያ ይዞ መገኘትም ክስ አነጋጋሪ ሆኗል። ሰፋ ያለ መረጃ ይዘናል፣ በቆይታችን ትሰሙታላችሁ። አንዲት የድምጸ ወያኔ ቴሌቪዥን ጋዜጠኛ የማላምንበትን ዜና አላነብም በማለት ስራዋን ለቀቀች። ጉዳዩ በህወሓት አመራሮች ዘንድ ድንጋጤን ፈጥሯል። ኢራን የእስራኤል የኒውክሌር ጣቢያ በሚሳኤል አጠቃች። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦቻችን በቆይታችሁ እነዚህና ሌሎችም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። የዛሬውን ዕለታዊ የውጭ ሀገር ገንዘቦችን የምንዛሬ ዋጋ እንደሚከተለው እናቀርባለን። በዳሽን ባንክ $1 153 ብር፣ ዩሮ 181 ብር ከ7 ሳንቲም፣ 1 ፓውንድ 209 ብር ከ1 ሳንቲም፣ የስዊዝ ፍራንክ 198 ብር ከ5 ሳንቲም፣ ድርሃም 44 ብር ከ3 ሳንቲም፣ ሪያል ደግሞ 43 ብር ከ2 ሳንቲም ተመንዝሯል። በአቢሲኒያ ባንክ ደግሞ ዶላር 153 ብር ከ3 ሳንቲም፣ ፓውንድ 208 ብር ከ2 ሳንቲም፣ ዩሮ 183 ብር፣ የስዊስ ፍራንክ 195 ብር ከ5 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ ሪያል 43 ብር ከ6 ሳንቲም፣ ዩዋን 22 ብር ከ2 ሳንቲም። በህብረት ባንክ ዶላር 153 ብር ከ3 ሳንቲም፣ ፓውንድ 207 ብር ከ4 ሳንቲም፣ ዩሮ 182 ብር ከ8 ሳንቲም የምንዛሬ ዋጋ ሆኗል። የሮማናት ኦንላይን መስራችና የሳልሳይ ወያኔ ትግራይ ወይም ሳወተት ተቃዋሚ አባል የሆነው ሸዊት ገብረ እግዚአብሔር ከፍተኛ መጠን ያለው የጦር መሳሪያ ሲያጓጉዝ ተገኝቷል በሚል የቀረበበትን ክስ ተከትሎ በእስር ላይ እንዲቆይ የሚያስችል በቂ ምክንያት ባለመገኘቱ በ10,000 ብር ዋስትና ከእስር ተፈታ። ፍርድ ቤቱ ቀጣዩን የችሎት ቀጠሮ ለመጋቢት 21 ቀን 2018 ዓ.ም ሰጥቷል። ሸዊት ከእስር ከተፈታ በኋላ በሰጠው ቃል የጦር መሳሪያ ክሱ በቁጥጥር ስር በዋለበት ወቅት ለሱም ሆነ ለህግ አማካሪዎቹ ከተገለጹት የመጀመሪያ ክሶች ጋር ምንም ግንኙነት እንደሌለው ተናግሯል። ይልቁንም ጉዳዩ መጀመሪያ ላይ ከመደበኛ ውጪ በሆነ መንገድ ከሚያደርጋቸው ህዝባዊ አስተያየቶችና ከፖለቲካዊ አመለካከቶች ጋር ተያይዞ እንደነበር ገልጿል። ከመጀመሪያ ጀምሮ ጉዳዩ ከህዝባዊ ንግግሮችና ከጽሁፎች ጋር የተያዘ መሆኑ ግልጽ ተደርጎልኝ ነበር ያለው ሸዊት የፖለቲካ ሪፎርም፣ የተሻለ አስተዳደርና በትግራይ ሁሉንም ያካተተ መንግስት እንዲመሰረት የሚያቀርባቸው ጥሪዎች ኢላማ እንዳደረጉት ተከራክሯል። ሸዊት የቀረበበት ክስ ፍጹም ውሸት ሲል ያጣጣለው ሲሆን ክሱ የተመሰረተበት ምክንያት ደካማ ሆኖ ከተገኘ በኋላ እንደሆነ ገልጿል። ይህ ጉዳዩን ለማጋነን ፍርድ ቤቱን ለማስጨነቅና ህጋዊ የዋስትና መብቴን ለማሳጣት በችኮላ የተፈበረከ ነው ሲልም አክሏል። አቃቤ ህግ በመጋቢት 7 ቀን 2018 ዓ.ም ባዋለው ችሎት ሸዊትም ፈንጂዎችን በማጓጓዝ ከሷል። እንደ አቃቤ ህግ ክስ ከሆነ ተከሳሹ በጥሪ 6 ቀን 2018 ዓ.ም በባለ 3 እግር ተሽከርካሪ ወይም ባጃጅ 69 ጠመንጃዎችን፣ 20 የኤፍ1 ቦምቦችና 20 የጢስ ቦምቦችን ይዞ ተገኝቷል። ፍርድ ቤቱ ዋስትና ለመፍቀድ የተወሰነው የቀረበው ከባድ ክስ የሚደግፍ ተያያዥነት ያለው እውነታና አስተማማኝ ማስረጃ ባለመኖሩ እንደሆነ ሸዊት ገልጿል። በላዩ ላይ የተመሰረተው መዝገብ የወንጀል ሳይሆን የለዩ አስተሳሰቦችን ለማጥፋት ያለመ ፖለቲካዊ ጉዳይ መሆኑን በጽኑ ተናግሯል። የጦር መሳሪያ ክሱ ዘግይቶ መቅረቡን ሲያስረዳም ይህ እውነታን የሚፈልግ ስርዓት ባህሪ አይደለም። የጦር መሳሪያ ክሱን ዘግይቶ መቅረቡ ሲያስረዳም ይህ እውነትን የሚፈልግ ስርዓት ባህሪ አይደለም፣ ይልቁንም የሌላው የወንጀል መዝገብ ለመፍጠር የሚሞከር ስርዓት ባህሪ ነው ብሏል። ሸዊት ለሳምንት ያህል በቆየው እስር ወቅት በተለይ ለቤተሰቦቹ፣ ለስራ ባልደረቦቹ አስቸጋሪ ጊዜ እንደነበር ገልጾ ድንገት ከኃላፊነቴና ከማህበራዊ ተሳትፎዬ መለየቴ በራሱ የቅጣት አይነት ነበር ብሏል።
ሆኖም ግን በእስር ላይ በነበረበት ወቅት የፍትህና የጸጥታ አካላት በሙያዊ ብቃትና በሰብአዊነት እንደያዙት ገልጿል። በአንዳንድ የስርዓቱ አካል ውስጥ ያሉ ግለሰቦችም የጉዳዩን ፖለቲካዊ ባህሪ የተረዱና አጋርነታቸው ያሳዩ እንደነበሩም ጠቁሟል። ሸዊት እስሩ ከህገወጥ ድርጊት ይልቅ ከሚደረገው የፖለቲካ ተሟጋችነት ጋር የተያያዘ መሆኑን አጥብቆ ተናግሯል። ይህ ፖለቲካዊ ጉዳይ እንጂ የወንጀል አይደለም ሲል ባለስልጣናትን ተቺዎችን ለማስፈራራትና በትግራይ ፖለቲካዊ አቅጣጫዎች ላይ የሚደረጉ የህዝባዊ ክርክሮችን ለማዳፈን እየሞከሩ ነው ሲልም ከሷል። ይህ ተሞክሮ ለትግሉ ያለውን ቁርጠኝነት እንዳጠናከረው ገልጾ ዓላማው እኔን ዝም ማሰኘት ከሆነ ከሽፏል። ለፖለቲካዊ ለውጥ ለተጠያቂነትና የትግራይ ህዝብ በክብርና በታማኝነት ለሚመራበት መጻኢ ጊዜ መናገሬ መጻፌና መደራጀቴ እቀጥላለሁ ብሏል። ሸዊት ገብረ እግዚአብሔር በዚህ ወር መጀመሪያ ላይ በትግራይ መዲና መቀሌ በቁጥጥር ስር ሲውል መጀመሪያ ላይ ስለ ክሱ ግልጽ የሆነ መረጃ አልነበረም። ከቀናት በኋላ ነው ፖሊስ ሸዊትን በጥር 2018 ዓ.ም መሳሪያ በማጓጓዝ ወንጀል የጠረጠረው። ሸዊት በቁጥጥር ስር በዋለበት ወቅት አብሮት የነበረው ካህሳይ ኃይሉ ፖሊስ ሸዊትን ወደ ጣቢያ ሲወስደው ማየቱን ለአዲስ ስታንዳርድ ገልጿል። የሸዊት ባለቤት ዙፋን ተክለ ሃይማኖት ባለቤቷ በመቀሌ አዳሃቂ ክፍለ ከተማ ፖሊስ ጣቢያ ታስሮ እንደነበርና እሷና 4 ልጆቿ በሁኔታው በእጅጉ ተጨንቀው እንደነበር ተናግራለች። የሸዊት ፓርቲ ሳልሳይ ወያኔ በበኩሉ እስሩን የኮነነ ሲሆን ህወሓት ያለምንም ህጋዊ መሰረት የፈጸመው እስር መሆኑን በመጥቀስ በአስቸኳይ እንዲፈታ ጠይቆ ነበር። ሸዊት በዋስትና ቢፈታም ቀጣዩን የፍርድ ቤት ሂደት ለመከታተል በመጋቢት 21 ቀን 2018 ዓ.ም በድጋሚ ፍርድ ቤት ይቀርባል ተብሎ ይጠበቃል። በርካታ የሶማሊያ የፓርላማ አባላት ከሀገር እንዳይወጡ መከልከላቸውን አስታወቁ። በአብዛኛው ከሳውዝ ዌስት ግዛት የተወከሉ የሶማሊያ የፓርላማ አባላት ጉዞ ለማድረግ ወደ መቃዲሾ አየር ማረፊያ ቢሄዱም ከሀገር መውጣት አትችሉም መባላቸው ተገልጿል። ፓርላማው ለእረፍት መዘጋቱን ተከትሎ ወደ ውጭ ሀገር ለመሄድ አስበው እንደነበር የተናገሩት አባላቱ በአየር ማረፊያው ክልከላ የተጣለባቸው ቢሆንም ምክንያቱ እንዳልተገለጸላቸው አስረድተዋል። ይሁንና ጉዳዩን አሁን ከተፈጠረው ፖለቲካዊ ውጥረት ጋር ይገናኛል የሚል እምነት እንዳላቸው አስታውቀዋል። የሳውዝ ዌስት ግዛት በዚህ ሳምንት ከፌዴራል መንግስት ጋር ያለውን ግንኙነት ማቋረጡን ይፋ ማድረጉን ይታወሳል። የጉዞ ክልከላ የተጣለባቸው የፓርላማ አባላት ከዚህ ቀደም በጁባ ላንድና ፑንትላንድ ተወካዮች ላይ የተፈጸመው የጉዞ ክልከላ በማውሳት ይህ ክልከላ ፖለቲካዊ ጫና ለማድረግ የተወጠነ መሆኑን ገልጿል። በጉዞ ክልከላ ላይ የሶማሊያ ፌዴራል መንግስት በይፋ የሰጠው ማብራሪያ የለም። የድምፀ ወያኔ ጋዜጠኛ የማላምንበትን ዜና አላነብም በማለት ስራዋን በፍቃዷ ለቀቀች። የድምፀ ወያኔ ቴሌቪዥን ጋዜጠኛና ዜና አንባቢ የሆነችው አሰፋ ብርሃኔ በፍቃዷ ስራ መልቀቋን አስታወቀች። ጋዜጠኛዋ በግል በማህበራዊ ገጿ ላይ ባሰፈረችው ጽሑፍ የታገልኩበት የማላምንበትን ስራ ለመስራት አይደለም፣ ህዝቤን የበለጠ ጭንቀትና አደጋ ውስጥ የሚከትና በተጨባጭ መረጃ ላይ ያልተመሰረተ ዜና ላነብ አልችልም፣ ስለዚህ በፍቃዴ ስራዬን ለቅቄያለሁ ብላለች። ላለፉት ከ6 ዓመታት በላይ በጣቢያ ውስጥ የሰራችው ጋዜጠኛዋ ለማንበብ ያልፈለገችውና ስራ እንድትለቅ ያስገደዳት ዜና ምን እንደሆነ ግን ያለችው ነገር የለም። በትግራይ ክልል ውስጥ የሚገኘውና በክልሉ መንግስት ስር የሚተዳደረው ድምፀ ወያኔ በጋዜጠኛዋ መልቀቂያ ላይ የሰጠው አስተያየትም የለም። በቅርቡ በማህበራዊ ሚዲያ መድረኮች ላይ ከፍተኛ መነጋገሪያ ሆኖ የሰነበተው የማስተር አብነትና በዱራሜ ከተማ እየተገነቡ ያሉት መንታ ፎቆች ጉዳይ በኢትዮጵያ ውስጥ በእርዳታ ስም የሚደረግ ማጭበርበር እየያዘ የመጣውን አሳሳቢ መልክና በማህበራዊ መስተጋብር ላይ እያሳደረ ያለውን ጫና አመላካች ሆኗል። ለብዙዎች መፈወስና መረዳት ምክንያት እንደሆነ የሚነገርለት ማስተር አብነት በአንድ በኩል ለችግረኞች የደረሰ ደግ ሰው ተደርጎ ቢሳልም በሌላ በኩል ግን በዱራሜ ከተማ እያስገነባቸው ግዙፍ ህንጻዎች የገንዘብ ምንጫቸው እንዲመረመርና ኦዲት እንዲደረግ የሚጠይቁ ድምጾች በከፍተኛ ሁኔታ እየበረከቱ መጥቷል። አንዳንዶቹ ወገኖች ለምስኪን እናቶች እርዳታ እንዲውል የተሰበሰበን ገንዘብ ለግል ጥቅም በመዋልና ለህንጻ ግንባታ በመዋል ወንጀል ተጠርጥሮ በቁጥጥር ስር መዋሉን የሚገልጽ ያልተጣሩ መረጃዎችን እያሰራጩ ቢሆንም እስካሁን ሰዓት ድረስ ግን በጉዳዩ ላይ ከህግ አካላት የተሰጠ ይፋዊ ማረጋገጫ የለም። ይህ አነጋጋሪ ክስተት ከግለሰቡ ጉዳይ ባለፈ በአሁኑ ወቅት በዲጂታል መድረኮች ላይ የሚስተዋለውን
የበጎ አድራጎት ግልጽነት ጉድለት ምን ያህል ስር እየሰደደ መምጣቱን ቁልጭ አድርጎ ያሳያል። በማህበራዊ ሚዲያ አማካኝነት የሚደረጉ የገንዘብ ማሰባሰቢያ ጥሪዎች ለብዙዎች ህይወት መትረፍ ምክንያት ቢሆንም በተለይ በሃይማኖትና በሰብአዊነት ስም የሚደረጉ ንግዶች ግን የህዝቡን ቅንነትና አዛኝነት ለግል ብልጽግና መጠቀሚያ የማድረግ አዝማሚያ እየታየባቸው ነው። ይህ አይነቱ ድርጊት ደግሞ በእውነት እርዳታ ለሚሹ ዜጎች የሚደረገውን ድጋፍ የሚያቀዛቅዝ ከመሆኑም በላይ በለጋሾችና በረዳቶች መካከል ሊኖር የሚገባውን የቆየ ማህበራዊ እምነትና መተሳሰብ ክፉኛ እየሸረሸረ ይገኛል። ዜጎች የሚሰጠውን ገንዘብ ለታለመለት ዓላማ ይውላል የሚል ጥርጣሬ ውስጥ ሲወድቁ በትክክል ችግር ላይ የወደቁ ምስኪኖች የሚደርስላቸውን ወገን በማጣት ለክፉ ስቃይ እንዲዳረጉ ምክንያት እየሆነ ነው። ከዚህም በተጨማሪ እንዲህ ያሉ አወዛጋቢ መረጃዎች በማህበራዊ ሚዲያ ላይ የሚፈጥሩትን የጎራ መከፋፈል በማህበራዊ መስተጋብር ላይ የራሱ የሆነ አሉታዊ ጫና አሳርፏል። ግልጽነት የጎደላቸው አሰራሮችና የፋይናንስ ኦዲት አለመኖር ለሐሰተኛ ወሬዎች መስፋፋት አመቺ ሁኔታን የሚፈጥር ሲሆን ይህም በማህበረሰብ ውስጥ መተማመንን በማጥፋት የጥርጣሬ ድባብ እንዲነግስ እያደረገ ነው። በአጠቃላይ በማስተር አብነት ዙሪያ እየተነሱ ያሉ ጥያቄዎች ሀገሪቱ በበጎ አድራጎት ስም የሚንቀሳቀሱ ግለሰቦችና ድርጅቶችን ተጠያቂነትና ግልጽነት የተሞላበት አሰራር እንዲከተሉ የሚያስገድድ ጠንካራ ቁጥጥር እንደሚያስፈልግ ትልቅ ማሳያ ሆኖ አልፏል። እርዳታ መለገስ መልካም ቢሆንም የተቸገሩ ወገኖች በሰብአዊነታቸው መጠቀሚያ እንዳይሆኑና የማህበረሰቡ የቆየ የመረዳዳት እሴት እንዳይጠፋም ጥንቃቄ የተሞላበት አሰራር መዘርጋት ወቅታዊና የማይታለፍ ጉዳይ ሆኖ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚያወድሙ መዛታቸውን ተከትሎ የኢራኑ ፕሬዝዳንት ማሱድ ፓዜሽኪን ዛቻና ሽብር የሚያጠናክሩት አንድነታችንን ብቻ ነው አሉ። ፕሬዝዳንት ትራምፕ በኢራን የተዘጋ ወሳኙ የባህር መተላለፊያ እንዲከፈት የሰጡት ማስጠንቀቂያ ከ24 ሰዓታት ያነሰ ጊዜ ቢቀረው ከቴህራን በኩል መለሳለስ አልታየም። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ሀገሪቱ የኃይል ማመንጫዎች ጥቃት የሚፈጸምባቸው ከሆነ በቀጠናው የሚገኙ ወሳኝ መሰረተ ልማቶች፣ የኢነርጂና የነዳጅ ዘይት ተቋማት እንደ ህጋዊ ኢላማዎች ይቆጠራሉ ብለዋል። የኢራኑ ፕሬዝዳንት ፔዜሽኪያንም በኤክስ ገጻቸው ባሰፈሩት ጽሁፍ የሆርሙዝ ወሽመጥ መሬታችንን ከሚደፍሩት በስተቀር ለሁሉም ክፍት ነው ብለዋል። የአሜሪካ ዛቻ ኢራንን ከካርታው ላይ የማጥፋት ቅዠት ሲሉ የጠሩት ፕሬዝዳንቱ ይህ ማስፈራሪያ ታሪክ ሰሪ ከሆነው የህዝብ ፍቃድ ተቃራኒ የሆነ ተስፋ መቁረጥን ያሳያል ብለዋል። ፔዜሽኪያን አክለውም የማይረቡ ዛቻዎችን ጦር ሜዳ ላይ በጽናት እንመክታለን በማለትም ጽፈዋል። ኢራን በደቡብ እስራኤል በዲሞና ከተማ በሚገኘው የኒውክሌር ተቋም አቅራቢያ የሚሳኤል ጥቃት ፈጸመች። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ከዲሞና ከተማ 13 ኪሎ ሜትር ርቀት ላይ በሚገኘው የኒውክሌር ምርመራ ተቋም ላይ የደረሰ ጉዳት ስለመኖሩ መረጃ እንደሌለው ገልጿል። ጥቃቱ ቅዳሜ ዕለት በኢራን ናታንዛ የኒውክሌር ተቋም ላይ ለደረሰው ጥቃት ምላሽ እንደሆነ የኢራን የመንግስት ቴሌቪዥን ዘግቧል። ከዚያ ክስተት በኋላ ከጣቢያው ውጭ የጨረር መጠን መጨመር ሪፖርት አልተደረገም ብሏል። የአይኤኢኤ ዋና ዳይሬክተር ራፋኤል ግሬስ በተለይም በኒውክሌር ተቋማት አቅራቢያ ከፍተኛ ወታደራዊ ጥንቃቄ መደረግ አለበት ብለዋል። የእስራኤል የአምቡላንስ አገልግሎት በዲሞና በተፈጸመው ጥቃት 40 ሰዎች ሕክምና እያገኙ መሆኑን ገልጿል። ከነዚህ መካከል 37ቱ ቀላል ጉዳት የደረሰባቸው ሲሆን የ10 ዓመት ልጅ በአስጊ ሁኔታ ላይ የሚገኝ ነው ብሏል። በቅርብ ርቀት በምትገኘው አራድ ከተማ በተፈጸመ ሌላ ጥቃት 68 ሰዎች ሕክምና እየተደረገላቸው መሆኑን ገልጿል። ከነዚህም ውስጥ 47ቱ ቀላል ጉዳት የደረሰባቸው ሲሆን 10ሩ ደግሞ አስጊ ሁኔታ ላይ ይገኛሉ ሲል አሳውቋል። ይህ በጣም ከባድ ሁኔታ ነው ሲልም የአስቸኳይ የህክምና ባለሙያው ያኪር ታልካር በአርዳን ስለተፈጸመው ጥቃት ገልጿል። ብዙዎች ቆስለዋል፣ የተለያየ ጉዳት የደረሰባቸውም አሉ ብለዋል። የእስራኤል ባለስልጣናት ሚሳኤሎችን በአየር መከላከያ ስርዓቶችን እንዴት ሊያመልጡ እንደቻሉ እየመረመሩ ነው። በዲሞናም ሆነ በአራድ ጥቃቶችን ለማስቆም ያልቻሉ የሚሳኤል መከላከያዎች ተተኩሰዋል። በዚህም በመቶዎች ኪሎግራም በሚመዘኑ 2 የባላስቲክ ሚሳኤሎች 2 ቀጥተኛ ድብደባዎች ደርሷል ሲል የእስራኤል የእሳት አደጋ ተከላካዮች ተናግረዋል። በኔጌቭ በረሃ ውስጥ በሚገኘው የሺሞን ፕሬዝ ኔጌቭ የኒውክሌር ምርመራ ማዕከል ዲሞና ሪአክተር በመባል ይታወቃል። የእስራኤልን ይፋ ያልተደረገ የኒውክሌር ጦር መሳሪያ እንደያዘ መታመን ከጀመረ ዓመታት ተቆጥሯል። ላለፉት 6 አስርት ዓመታት ያህል ባለስልጣናት ላይ የነበረው መንግስት በጉዳዩ ዙሪያ አሻሚ አቋም ቢይዝም እስራኤል የኒውክሌር ቦምብ መስራቷ የአደባባይ ሚስጥር ሆኖ ቆይቷል።
ክብራትና ክብራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ተሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።